ባልየው ለዋዜማ ለሚስቱ 5 ኪሎ ሙዝ ይዞላት መጣ። ሚስት ደረቀጠቻ እንዴ ጎበዝ ምን ላረጋው ነው ስትለው ቅቤ ለዚህኛው ሙቁብ ልጥል ነው አሉ። ይሄኔ ላይኛው አካል ከፍተኛው አካል ብትሄድ ከአንበሳና ጓደኞቹ የተለየ ታሪክ አይገጥም። መጀመሪያውኑ አንበሳና ጓደኞቹ ለምን ተባለ የሚለውን ጥያቄ ሳታነሳ ንብረቴ ተቀማ ምና ተወሰደብኝ ብለ ፍርሸንጎ ብትሄድ የወርቅ ሚዛናቸውን አምጥተው እንባህን ከሳቅ ጋር ይመዝኑብህና ያልከሰክሱብሃል። ለዚህ ነው ጠንከር አድርጌ ነገርኳቸው አንድ አይነትና አንድነት ይለያያሉ ብያቸው። እዚህ ሰፈር ያልገባው ብዙ ነው። ስህተቶቻችን ሁሉ አንድ አይነት ነው እንጂ የመውደቅ ምሳሌዎች አንድነት አይደለም። እዚህ ሰፈር ከባድ የሆነ ስህተት የመርገም በሽታ ነው ያለው። በልዩነት ምክንያት መውደቅ እስከ መቼ ነው የሚቀጥለው? ለዚህ ጥያቄ መልስ ካላገኘ ማማለጣይሽ ጋር ስትመጣ አንዱ በጨዋታ መሃል ያስረዳል። ምን ነው የዛሬው ጠጅ አላሰክር አለኝ ሲል አንዱ ኑሮን እያሰብክ ጠጣ አሉት። የስካር ምንጭ ጠጁ ሳይሆን ብሶትህ ነው። የሰውነት ክፍሎች ስብሰባ አደረጉ ሊቀመንበር ሊመርጡ። ሁሉም እየተነሳ አወራ። በመጀመሪያ ከአንገት በላይ ያለው የአካል ክፍል ተወክሎ ምላስ አወራ። ወዜ ያለነኩ ምንም ህሉና የላችሁ። እኔ ስፈጠር ራሱ መጀመሪያ የመሪነት አቅም ተሰጥቶኝ ነው ለማሳመን አንደ መሰረቱት ነው የለ። ስለዚህ እኔ ነኝ መሆን ያለብኝ ሲል ከዚሁ ከበላይ አካል ሌላ ተቃውሞ መጣ። አይን ተው እንጂ ያለን እንዳለ ስትደናበር አይደል የምትኖር ጉርጓር አይደል የምትገባ እኔ አይደል ማይል የትም አትደርስም። ስለዚህ እኔ ነኝ ሲል ወዲያው ከመካከለኛ አካል ክፍል እጅ ተወክሎ ተነሳ። ጎበዝ ባንካካር ጥሩ እጅ ባንካካር ጥሩ እንደማንተዋወቅ ባንሆን ደስ ይለኛል። አይንም ምላስም አትመጻደቁ እኔ ነኝ ይያላችሁ። ምላስ አጉል አውቃለሁ ብሎ ባወራው አይን ያምርብኛል ብሎ በገላመጠው ማን ነው ቡጥ የሚሰነዘው? አንዴ በስብራት አንዴ በወለምታ ስንት መስዋዕትነት ከፍለናል ሊያቆምላችሁ። ደስ አይልም ሲል ከታችኛው አካል ክፍል እግር ቶሎ ተነሳ። ጎበዝ ተው ተረሳሰን እግር እኮ ነኝ እጅ ምን ሆነ ነው? እንደ ኃይለኛ በገባበት ግጥሚያ ሁሉ እኔ አይደል እየሮጥኩ ያስመለጥኩ ያለኔ የት ትሄዳለህ አሉ። በዚህ መሃል ከውስጥ ክፍሎችና አጋር ድርጅቶች መካከል ተነሳ አንዱ። ያውኔ እስከ ጉሮሮ ድረስ የሚደርስ የዘረጋ ሐረግ አለኝ። እስከ መቀመጫ ድረስ ድንበሬ ይዋሰናል። ከመካከለኛው ክፍል ጋርም ድንበር እንጋራለን። ስሜ አንጀት ይባላል ሲል ሁሉም ወረዱበት። ይደልዛ ሆዳ አንተን ለመቀለብ ነው ስንት ዘመን የምንኖረው አሰዳቢ ቁጭል ችጋራ ገፊ ሰደ ወረዱበት። አንጀት ተናደደ። እንደውም ከዚህ በኋላ የሥራ ማቆም አድማ አድርጋለሁ ብሎ ስብሰባው ረግጦ ሊታውት ነው። ደና ስራ እንዳለው አልሰራም ይላል እንዴ? ጥሩ ጎርሰ ተረፈ ምርት የምትሰጥ አካባቢው የምትበክል ለግሎባል ዋርሚንግ ለአየር ብክለት ምክንያት ይሆን ደግሞ አፋለኝ ብሎ ያወራል። እኛ ነን የቻልነው። በቃ አዋከቡትና እዛው ስብሰባ ላይ አዲስ አንቀጽ ሰጥተው በሽብርተኝነት ነው በጸረ ሰላም ማንነትን ተኮር ያደረገ ጥቃት ሁሉ አደረሱበት። በዚህ የተነሳ ስብሰባው ለሌላ ቀን ተላለፈና
ሁሉም አካላት የድሮን ተግባራቸውን መቀጠል ጀመሩ። አንጀትስ የሥራ አድማ ላይ ነው። አንደኛ ቀን ላብ፣ ሁለተኛ ቀን ትኩሳት፣ ሶስተኛ ቀን ማቅለሽለሽ፣ አራተኛና አምስተኛ ቀን ራስ ምታት፣ ብርክ ብርክ ማለት፣ ስድስተኛ ቀን ተዝለፍልፎ መውደቅ፣ ሰባተኛ ቀን አስቸኳይ ስብሰባ ተጠራ። ሁሉም የሰውነት አካላት። ከዛስ ለአንጀት ባለ 3 ገጽ የይቅርታ ደብዳቤ። እስከ ዛሬ ለሰራው ስራና ከዚህ በኋላ ለሚሰራው ስራ የእውቅና ሰርተፍኬትና ዋንጫ። ግድ የለም ይሄም አይበቃም፣ አንተ ሊቀመንበር ሁን አሉት። አንጀት ምን አለ? ግድ የለም በአቀማመጥም በተግባርም እንለያያለን። ይሄ እውን ግን አንድ የሚያደርገን ሐሳብን በሚዛናዊነት የሚያየውና በሐሳብ የበላይነት የሚያምነው አእምሮ ስለሆነ እሱ ይሁን ተብሎ አእምሮ ሊቀመንበር ሆነ። ወንድሜ ጠጅ ቤት እየጠጣ ነው ግጥሙን ያለው። ምን አለ መሰለው? ድመትና አይጥ ትዳር መሰረቱ፣ አህያም ከጅብ ጋር አንድ ሆነ በረቱ፣ ጎሽም ከአንበሳ ጽዋ ተጎነጩ፣ እሳትና ውሃ በአንድ ላይ መነጩ፣ የተቃርኖ ግብር በአንድ ላይ ተስማምቶ ብዙ ብዙ ታምር ሆነ እየተባለ ምን ነው ሰው ከሰው ጋር በጭካኔ ምሎ የተገዳደለ። ከትላንት ይቅር ካለፈው ከባለፈው መንገዳገድ ይቅር፣ እንዴት ከቅድም መንገዳገድ መማር ያቅታል? ግራ የገባው ነገር እኮ መንገዳገዳችንን በሁለት ምሳሌ አስረዳለሁ። ሕፃን ልጅ ጎረቤት ይላካል፣ እናት ትልኳለች፣ ከጎረቤት እሳት ይዘና ትለዋለች። ልጅም ሄዶ ጎረቤት እማዬ እሳት ብላለች አሉ። ጎረቤት ደንግጠው ጠየቁ፣ እንዴ እሳት ደግሞ ምን ሊሰራላችሁ ሲባል ልጅ ጎመን ልንሰራ እትዬ አላቸው። አባት አለ እንዴ? አየለም ሞቷል። እናትህ ስራ አላት እንዴ? አየላት። ታዲያ ጎመን ከየት አመጣችሁ? ያው ከጎረቤት ላይ ተበድረን ነው አለ ልጁ። ከየት አምጥታችሁ ልትከፍሉ ሲባል ያው እየተበደርን ነው። አያርን እንዴት እየተንገራገርን እየኖርን እያለን እኛ እንደዚህ በዓሉን እንደ ህዝባዊ በዓል በስብሰባና በልባችን አስበነው እየዋልን አንተ በውስኪ ስትራጭ ልክም ይሆን ይመስላል? እሳቱን ለጎመን ሳይሆን ለጥፋት እንደምንበደረው በምን እርግጠኛ ሆንክ? አንተ እንደ ሳር ፍራሽ ለእሳት ቅርብ የሆንክ ህዝብ ሆይ ኃጢአትህን አታብዛ። ኃጢአት እንደ ድሮ በልጄ በልጅ ልጄ ይደርሳል ቀርቷል። አሁን እጅ በእጅ ነው። ዛሬ አይደለ እንደ እኛ ሰፈር ሰው እንደሚንገዳገድ ያወቅኩት። እኔ ብቻ ጠጥቼ የምንገዳገድ ይመስለኝ ነበር። ለካ ህዝቤ ምክንያት አይቶ ነው ማይንገዳገደው። ይህም በዓል ምክንያት አድርጎ ሚዛኑን ስቶ ሳክሮ የለም እንዴ? ወይ ግራ ዘመም አትለው፣ ወይ ቀኝ ዋለ ነው አትለው፣ ወይ መሃል ጠሊቅ ነው አትለው። እንዲሁ እየተንገዳገደ ግራ ያጋባናል። ለመለየት ተቸገረኝ እኮ ጎበዝ። ባልየው ለዋዜማ ለሚስቱ 5 ኪሎ ሙዝ ይዞላት መጣ። ሚስት ደረቀጠቻ እንዴ ጎበዝ ምን ላረገው ነው ስትለው ቅቤ ቅቤ አለላ ባልየው። አሁን የቸገረን እኮ የቱ ቅቤ የቱ ሙዝ እንደሆነ ነው። በዚህ ለውጥ ምክንያት ሙዝ እንደ ቅቤ ነግሶ በገበያው ላይ ይገኛል። እዚህ ሀገር ላይ ያስቸገረው
ለሀገሪቷ የሚያስብላትና የሚያሳስባትን አካላት መለየት ነው። ሞት ፍቅርና እግዚአብሔር በመንገድ ላይ ይሄዱ ነው። መሸባቸው ደከማቸውና ምን እናርግ ሲሉ ቀረብ ካለ መንደር ላይ ሄደን እንግድነት እንጠይቅ ተባለ። ተስማሙና በመጀመሪያ እግዚአብሔር ሄዳሉ። ሄዶ አንኳኩቶ ጠየቀ። ጎበዝ የመሸበት እንግዳ ነኝ አሳድሩኝ አለ። ባለቤቱም ግባ አለው። አስገባው። ቁጭ ካረገው በኋላ ጌታዬ ማን ትባላለህ? አይ እኔ ፈጣሪ ነኝ እግዚአብሔር እባላለሁ አለው። ሰውየው እናቴ የቆላ ከዘራውን ላታርጉ እግዚአብሔር ስለምን ስጠይቅ ስጾም ስጸልይ ስቸገር አንድ ቀን መልስ ሳትሰጠኝ ምን አይነት ቀልደኛ ብትሆን ነው ቤቴ የመጣው ብሎ በቆላ ከዘራ እያሯሯጡ መጣ። እግዚአብሔር እንዴት ኧረ አይሆንም እንደዚህ አሉ። እሺ ምንሻ ፍቅር ሞክር። እሺ ፍቅር ሄደ። ሌላኛው ቤት እንግዲህ መሸብኝ የእግዚአብሔር እንግዳ ነኝ አሳድሩኝ ገባ። ቁጭ አለ። ተመሳሳይ ጥያቄ መጣ። ማን? ፍቅር እባላለሁ። እናቴ የገባበት ቤት ሚስቱ ጥላው የሄደች ንብረቱን የተካፈለች ገና ወርሳ ይሞላት ሌላ ያገባች ከግርግዳው ላይ ላጣረጋ ጠመንጃው ፍቅር ለአንተ ተገዝቼ አንተን አክብሬ በኖርክ የሰው መሳለቂያ መዋረጃ የአሽሙር መጫወቻ የአሜት ቡና መጠጫ አድርገኝ። ፍቅርም እንዴት ሆነ ተባለ። ኧረ እናቴ ሰፈር ከባድ ነው። ምን ይሻላል ሲባል ሞት አንተ አይሆንም ለእግዚአብሔርና ለፍቅር ያልተመለሰ ሰፈር ለእኔ እሺ እያለ እያጉረመረመ ሄደ። አንኳኳ። አንድ ቤት ሌላኛው ቤት ተመሳሳይ ጥያቄ። ማነህ? እኔ መላከ ሞት ነኝ። ሞት ሰውየው ባለቤቱ ድፍት ብሎ ጌታዬ ንጉሴ አለኝታዬ ግባልኝ ምን ይሁን ደሃ አትል ሀብታም ቀጭን አትል ወፍራም አትል ቆንጆ አትል ፉንጋ አትል አቅም ያለው አትል ስልጣን የሌለው አትል ሁሉንም በኩል የምታስተናግድ ምን ይምጣ ምን ይቅረብልሃል? ኧረ እኔ ሁለት ወዳጆች እሺ ቢሆኑስ ይምጡ ገባ ተባለ። እኛ እኮ ነን እና እግዚአብሔርን ከቤታችን አሯሩጠን ፍቅርን በጠመንጃ ደቅነን ተራርቀን ሞትን እንግዳ አድርገን በየቤታችን አልተቀበል ሊያውም ጠብር ግፍ ብለን አላስተናገር ነው። እዚህ ሰፈር እንደዚህ ነው የሆነው። ፈገግ ብለን ተቃቅፈን የተነሳ ነው ፎቶግራፍ ታጥቦ ሲመጣ አንገት ለአንገት ተናንቀናል። ሰው እንዴት ፎቶ ተቀየረ ሳይሆን እገሌን እንዴት አነቀው እገሊትን እንዴት ናቀቻት በሚል ግብ ፈጥረዋል። አረ ጎበዝ ፎቶ የኛ አይደለም ብትል እንኳን የሚያዳምጥ የለም። በፎቶ የተጀመረው መተናነቅ ወደ ቪዲዮ መተላለቅ ያድግልሃል። ከማን ጋር አብረህ እንደቆምክና አብረህ እንደኖርክ መጀመሪያውኑ ማወቅ ካልቻልክ ከባድ ነው። ለዚህ ነው እኔ ጠጅ ቤት ሄጄ ነገርኳቸው። አንድነትና አንድ አይነትነት ይለያያል። ይሄን ለማወቅ የትም መሄድ አይጠበቅብህም። እዚሁ ማማልጣሽ ጠጅ ቤት ታየዋል። የቢራቢሮና የአባ ጨጓሬን ዝምድና በትክክል የሚያሳይህ ማማልጣሽና መንፈስ እናትና ልጅ መሆናቸው። ሁለቱ በአብሮነት በአንድነት አንድ ቤት ውስጥ ይኖራሉ እንጂ አንድ አይነት አይደሉም። ጠጁንም ማየት ትችላለህ። ሁሉም ጠጁን ለየብቻው ይጠጣል፣ በጋራ ይጫወታል እንጂ አንድ አይነት ስካር አይሰክርም። ምክንያቱም ሁሉም የሚሰክረው በጉያው ባለው ብሶት ልክ ነው። ማማልጣይሽን በምርጫው ማን ነው የሚመርጡት ስላቸው ምኑን አውቄው ብለህ ብዛታቸው እነሱ እኮ ነው የሚያውቁኝ።
እኚህ ሴትዮ ነበር እንደውም እጩ ማድረግ ያለብን። የድጋፍ ሰልፍ ሰሞን ነው። የኛ ሰፈር ሰዎች የሆኑትን አልነገርኳችሁም? ወጣቶቹ ለድጋፍ ወጥተው አድማ በታኝ መጣባቸው። ተሯሩጠው አንዱ በዚህ አንዱ በዚህ ጠፋላ። ዞር ሲሉ በመሃል የሚያውቁት አድማ በታኝ በሲቪል አዩት። አንተም ትሮጣለህ እንዴ ሲሉት፣ አባቴ መታወቂያ እስክታሳይ እኮ አንድ አይነት ነው የሚያጠፉልህ። እና ይሄ ሰው ቢተኛ አይሻል? ይሄ የኛ ሰፈርስ ቢተኛ አይሻል? ትግሉናችን ነው እንደዚህ በቀላል ከተነሳ። የዚህ ሰፈር ቀስቃሾች ግራ ነው የሚያውቅ። አንዱም መንገድ አግኝተው ሰላም ነው ስትለው በእኛ ጊዜ ሲሆን የሰላም ጥቅሙ የሚታይ ይህንን በሰላም ሰላምታ መለዋወጥ ራሱ እኮ በትግልና በመስዋዕትነት ነው የመጣው ብሎ ምንም በማታውቀው ጉዳይ በሰላምታ የተጀመረውን ጉዳይ እስከ ጽሕፈት ቤቱ ድረስ ያደርስላል። አንተ ጭንቅ ብሎ በገዛ አፍ ያመጣሁት ነው ብለህ ሰፈሩን በሙሉ ሰላማዊ ሰልፍ ካልወጣው ብለህ ሰላም የነበረውን ሰፈር ሰላሙን ታሳጧል። እና እነዚህ ሁሉም የራሷን ታቀረቅርና አንተ ቀና ስትል ኩርኩባቸውን አዘጋጅተው ይመጡልሃል። አረ ቀና ያልኩት እኮ ገና ስትል ካለፈ የማቀርቀርን አንገት መድፋት ዘመን ጋር እያወዳደሩ ዘላለም አንገት እንድትደፋ አድርገዋል። ለምን እንኳን ቀና እንዳልክ ሊጠይቁ አይፈልጉም። ምን ነካ? ጥሩ ስራንማ የጥፋትና የስህተት መሸፈኛ አታድርግ። ለማምለጫነትም ለመገለጫነትም አትጠቀም። ትላንትም በትላንት ዛሬም በዛሬ ነው የሚሰፋው። እንነሳ ቀለኝ የቀበሌ ውጪዎቹ ለብዙ ጊዜ ስብሰባ ላይ ሲያወሩ ሰማለሁ። የፖለቲካ ትርፍ፣ የፖለቲካ ኪሳራ ምናምን ሲሉ ለምን ተነጋግረው አንድ ላይ ምልክታቸውን ሙዳ ያረጉት? ያው እንድንደጋገፍ ብዬ ነው። ዜናው ላይ ታችሁታል። የድጋፍ ሰልፍ፣ የድጋፍ ሰልፍ፣ የመደገፍ ሰልፍ እኔ ብለው ጎበዝ ሰዎቹ ካልተደገፉ አይቆሙም እንዴ? እዚህ ሰፈር ውስጥ መካከለኛ አመለካከትና መካከለኛ ገቢ የሚባል ነገር ከጠፋ ቆይቷል። ይህን ለማረጋገጥ ቀበሌው ግድግዳ ላይ የተጻፈው ማስታወቂያ ማየት በቂ ነው። በቀበሌያችን የምትኖሩ የድሃ የሆናችሁ የማህበረሰብ ክፍሎች ቢሮ ቁጥር ምንትስ ድረስ መታችሁ ተመዝገቡ ይላል። ነጠላ ድሃ እንኳን ብርቅ የሚሆንበት ሰው እና ለዚህ መፍትሄ ሳያበጁ ነው የሚቀሰቅሱ። አንነሳ ተነሱ ይላሉ ቀልደኞች። ለምንድን ነው የምንነሳው? ለጸብ ድግሳችሁ ነው የምንነሳው? ቀስቅሳችሁ ቁርስ ሳታዘጋጁ ልታጓቁሱንና ልትቆርሱን አይደል እንዴ የምትቀሰቅሱን? አንነሳ። እስካሁን ተነስተንስ ምን ያገኘነው ነገር አለ? በግድ የእንቅልፍ ኪኒን ያስዋጡን ራሳቸው። ተመልሰው ካልተነሳችሁ ብለው የሚያስጨንቁን ራሳቸው። ግራ የገባው ነገር እኮ ነው። የችግሩ መነሻና መንስኤ ራሳቸው ሆነው የችግር መፍትሄ አፈላላጊ ሆነው ይመጡልሃል። ስለዚህ የኛ መልስ አንነሳ። በእድር ያሰቃየን አንሶ ረግቦ ደረጃውን ከፍ አድርጎ በቀበሌና በወረዳ ሊመጣልን ነው አሻምበል። እዛም ሄደሽ በላሽ፣ እዚህም መጥተሽ በላሽ።
ሰው ገመተሽ እንጂ ወድሽን አልሞላሽ አለ አዝማሪ። ተረስ አረ ተረስ አትረሳም። ተረስ ብያለሁ። ተረስ ያለ ሰውየው ግቢውን በሙሉ በአንድ እግር አቆመልህ። የሰፈሩ ሰው በሙሉ ምንድን ነው የተፈጠረው ብሎ ግልብጥ ብሎ ወጣላ። ጉዳዩን ሲያየው ድንግጥ ነው። አባት ልጁን ጉርድ ፎቶ ለምን አልተነሳም ብሎ ነው ለካ የሚጮህ። ተረሳ አትነሳም ወይ ይለዋል። ከዛ የሰፈሩ ሰው የሚለው ጥሩ ኧረ እባክህ ይሄ ነገር እኮ ለአብዮት ነው የሚመስለው ቅስቀሳው አለ። የሰፈሩ ሰው ፈገግ ብሎ አላግጦ ወደ የቤቱ ገባ። ግን ልጅም አባትም አንዳንድ እውነት ነበራቸው። አባት ያስጨነቃቸው የልጃቸው ወኔ ማጣትና መተኛት ነበር። የልጅ ደግሞ የትኛውን ምስሉን ነው የሚያስቀምጠው፣ የትኛውን የታሪክ ምስሉን ነው በፎቶ የሚያስቀረው የሚል ነው ያስጨነቀው። የሰፈሩ ሰው ግን አላግጦ ገባ። ያው ምን ለማለት ፈልጌ ነው፣ ቅስቀሳው እንዴት ነው? ጥሩ ነው። ሻምበል ሆዬ የድሮ አልበቃው ብሎት ለቀበሌ ሊቀመንበርነት ራሱን እጩ አድርጎ ቅስቀሳ ጀምሯል። እሱንና መሰሎቹን በግፍና በክፋት የገረጣ ፊታቸውን በደሃ እንባና ወዝ ሊያደምቁት በንቅናቄ ተደራጅተዋል። ይሄ የማይነቃነቅ ንቅናቄያቸው መች እንደሚያነቃቸው እንጃ። ሰፈሩን በሙሉ በቅስቀሳ ሰበብ ተነሳ ተነሽ አትነሱም ወይ እያሉ አስጨንቀውታል። የእኛስ መልስ ምንድን ነው? አንነሳ። ዝም ብለህ በመፈክርና በመሪ ቃል ተነሳ ስላልከን ዝም ብለህ የምንነሳ መስሎ ነው እንዴ? አንነሳ። ከመነሳታችን በፊት ያዘጋጀው ቁርስ የት አለ?